ግብጾች ሻቢያን ቀጥረው ሻቢያ እሱን ቀጥሮ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው 100%። ፊልድ ማርሻል ብርሃኑ ወሰኑ ሁሉም ጀነራሎች በውሳኔው ተስማሙ። የባህር በር ያሳጣው ህዋት ነው፣ ስለዚህ መጥፋት አለበት ኢታማዦር ሹሙ። ማርሻሉ ስለ ህዋቱ ጀነራል ምግበይ የተናገሩትን ብዙዎችን አስገርሟል። እንደ ምግበይ ካዲ ብንሆን ኖሮ እጃችን ገብቶ ነበር። አሰብ የኢትዮጵያን ያልነው 100% የኢትዮጵያ ስለሆነ ነው ጀነራል ባጫ ማረጋገጫ ሰጡ። አሰብ በኃይል ተወስዷል፣ በኃይል ይመለሳል ጀነራሉ አረጋገጡ። ሻቢያ ከኤርትራ አብራክ የወጣ ሰይጣን ነው ያሉት ጀነራል ስለ ህዋትና ሴራው ያልተነገሩ ጉዳዮችን ማሰምተዋል። ህዋት የመጨረሻ የተባለ ማስጠንቀቂያ ከማከላዊ መንግስቱ ደርሶታል። የፌድሪ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከፍተኛ ጀነራሎቻቸው በተገኙበት ህዋትንና መሪዎችን በከባዱ አስጠንቅቀዋል። ከሻቢያ ጋር ጽምዶ የሚል ዓላማው ጦርነት የሆነ ጋብቻ የፈጸመው ህዋት የጀመረው ተግባር የማያቆም ከሆነ ለመጥፋት አንድ ሐሙስ ብቻ እንደቀረው ነው የተነገረው። በዚሁ ማስጠንቀቂያ ላይ ኢትዮጵያ ወደ ቀይ ባህር እንዳትመለስ ለማድረግ የሚሞክሩ አካላትም የተካተቱ ሲሆን ይህን ማስጠንቀቂያ የሚያጠናክር ሌላ ማረጋገጫ ከወደ ኬንያ ከጀነራል ባጫ ቢሮ ተሰምቷል። አብራችሁ ስትቆዩ እነዚህን ጉዳዮች የምንመለከት ይሆናል። ሰላም ውድ የሉሌሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህዋት ከፕሪቶሪያ ግጭት ማቆም ስምምነት በኋላ አድርጓቸዋል ያላቸው ተንኮሳዎች፣ እምቢባይነቶች፣ ስራዎች እና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው አሉ። ፊልድ ማርሻል ብርሃኑ ጉጀሌ ሲሉ የጠሩት በህዋት ውስጥ ያለ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉም ተደምጠዋል። ኤታማዦር ሹሙ ይህንን ያሉት በመከላከያ ሰራዊት የሰሜን ዕዝ ላይ ጥቃት የተፈጸመበት 5ኛ ዓመት መታሰቢያ ስነ ስርዓት ላይ ባደረጉት ንግግር ነው። ትላንት ሰኞ ጥቅምት 4 2018 በቢሾፍቱ አየር ወለድ ማሰልጠኛ ማዕከል በተካሄደው በዚሁ ስነ ስርዓት ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰን ጨምሮ ከፍተኛ የጦር አዛዦችና መኮንኖች ተገኝተዋል። ፊልድ ማርሻል ብርሃኑ ከትላንቱ ንግግራቸው አብዛኛውን ቦታ የወሰደው የሰሜን ዕዝ ጥቃት እንዴትና በእነማን እንደተፈጸመ ያብራሩበት ነው። የዛሬ 5 ዓመት የተፈጸመውን ጥቃት ክደትና አስነዋሪ ታሪክ ሲሉ የጠሩት ኤታማዦር ሹሙ ስለ ድርጊቱ ሲነሳ እየተወራ ያለው ስለ ህዋት እንጂ ስለ ትግራይ ህዝብ አለመሆኑን አጽንኦት ሰጥተዋል። ህዋት ራሱን በሙሉ አይደለም፣ ምክንያቱም አንዳንድ ጊዜ ነገሮች ጅምላ ይሆኑና ሀገር የሚጎዳ ድምዳሜ ላይ ይደረሳል ያሉት ፊልድ ማርሻል ብርሃኑ ድርጊቱ መካድ በለመደ የተወሰነ የህዋት ስብስብ ወይም ጉጀሌ ብለው በጠሯቸው አካላት የተፈጸመ ተደርጎ መወሰድ እንዳለበት አስገንዝበዋል። ስብስቡ እነማን እንዳካተተ ኤታማዦር ሹሙ በንግግራቸው በግልጽ ባያመለክቱም ይህን መሰል ስራውን ከጀመረ 50 ዓመት እንደሆነ በመጠቆም የህዋት ምስረታ ጊዜን አጣቅሰዋል። ታዲያ ፊልድ ማርሻል ብርሃኑ ጁላ ህዋት ነው ቀይ ባህርን ያሳጣን፣ ለኢትዮጵያ ቀይ ባህር ማጣት ህዋት ተጠያቂ ነው ያሉ ሲሆን ለዚህም መቀጣት አለበት የሚል ሐሳባቸውን ሰንዝረዋል። ከፕሪቶሪያው ስምምነት በኋላ ወደ ጦርነት የሚያስገባ ከበቂ በላይ ጥሰትና ትንኮሳ ፈጽሟል ያሉት ማርሻሉ አክሱም የጦርነት መጎሰሚያ ቦታ አይደለም፣ አክሱም የኢትዮጵያ ታሪክ ነው፣ ከኤርትራ ጋር ጸምዶ ብሎ የሀገር ድንበር ጥሶ ግንኙነት ማድረግ ጸረ ህገ መንግስት ነው፣ በዲዲአር የተበተነ ሰራዊትን መሰብሰብ ጸረ ህገ መንግስት ነው፣ ሰራዊት ማሰልጠን ጸረ ህገ መንግስት ነው፣ ተፈናቃዮች አሉ እኔን አዝለው ካልተመለሱ የሚለው ጸረ ህገ መንግስት ነው፣ ወደ አማራ ክልል ለታጣቂዎች መሳሪያ እየላኩ ስምሪት መስጠት ጸረ ህገ መንግስት ነው። ህዋት ይህን ሁሉ ጥሰት ሲፈጽም ወደ ጦርነት ያልገባ ነው ከዚህ የበለጠ ጉዳት እንዳያመጣ ነው። ወደ ጦርነት ብንገባ ህዋት እንደ በፊቱ ጦርነት ይሸሻል፣ ህዝቡ ግን ይጎዳል ብለን ነው ሲሉ ጠቅላይ ኤታማዦር ሹሙ ህዋት ላይ ጦርነት ለመክፈት ከበቂ በላይ ምክንያት እንዳለ አብራርተዋል። አክለውም ጀነራል ምግበይ እጅ ብንሰጥ ያጠፉናል የሚል ንግግር ማድረጉን ሰዎች አሳይተውኛል ያሉት ማርሻሉ እሱ ከሃዲ ነው፣ ሲጨንቃቸው የፕሪቶሪያው ስምምነት እንደምንም እንዲፈረም ካደረጉ በኋላ እዚህ መጥቶ ከኛ ጋር በልቶ ጠጥቶ ነው የተለያየው፣ ውጭ ወስደንም አሳክመነዋል ሲሉ የካሃዲነቱን ጥግ አስረድተዋል። ይህ በእንዲህ እንዳለም ፊልድ ማርሻል ብርሃኑ ጁላ በ10 ቀናት ልዩነት ለሁለተኛ ጊዜ የባህር በር ጥያቄን እናሳካለን ሲሉ ተናግረዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በይፋዊነት አጥቷለች ያሉትን የቀይ ባህር እናሳካለን ሲሉ በትናንትናው ዕለት ታስቦ በኋላው 5ኛ ዓመት የመከላከያ ሰራዊት የሰሜን ዕዝ ጥቃት መርሃ ግብር ላይ ተናግረዋል። ፊልድ ማርሻሉ ከ10 ቀናት በፊት ጥቅምት 15 ቀን 2018 ዓ.ም በቢሾፍቱ ከተማ በተከበረው 118ኛው የሀገር መከላከያ ሰራዊት የምስረታ ቀን ላይ በተመሳሳይ የባህር በር ጥያቄን እንደሚያሳኩ ተናግረዋል።
ተናግረው ነበር። ኢታማዦር ሹሙ በመድረኩ ኢትዮጵያ 3 ነገሮች እንደማያስፈልጓት የጠቀሱ ሲሆን እነርሱም ሰላም፣ ልማትና የባህር በር ናቸው። ከ10 ቀናት በፊት ባደረጉት ንግግር 30 ዓመት ተኝተናል፣ አሁን ነቅተናል፣ ጥያቄያችንን እንቀጥላለን፣ ሰላምም ልማትም የባህር በርንም እናሳካለን ብለው ነበር። ትናንት በተካሄደ መድረክ ላይም በተመሳሳይ ጉጀሌ ሲሉ የገለጹት ጥቂት የህወሓት ኃይል በክደት አሳቱናል ያሉት የባህር በር እንደሚያሳኩት ገልጸዋል። ልክ እንደ ከዚህ ቀደሙ መልእክታቸውም በትናንት ንግግራቸውም ሰላምና ልማት እንደሚያስፈልግ አጽንኦት የሰጡት ኢታማዦር ሹሙ እኛ ጥያቄያችን አሁን አድጓል፣ ሲታፈን የነበረ ጥያቄ ወደ አደባባይ ወጥቷል ሲሉ ተደምጠዋል። ፊልድ ማርሻሉ 3ቱን ጉዳዮች አያይዘው ማስረዳት ሲቀጥሉ እያለማን ነው፣ ሰላም ለማምጣት መከላከያ ሰራዊት እየታገለ ነው፣ ሰላም መምጣቱ አይቀርም፣ ሀገር መልማቱ አይቀርም፣ ህዳሴ ተገድቧል፣ የቀረን ጥያቄ አለ፣ ያም የባህር በር ነው፣ የቀረንን ጥያቄ ደግሞ እናሳካዋለን ሲሉ እርግጠኝነት በተጫነው ድምጽ ተናግረዋል። እርሳቸው በኢታማዦር ሹምነት የሚመሩት መከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለኢትዮጵያ ብሔራዊ ጥቅም ነው ሲሉ የተናገሩት ፊልድ ማርሻል ብርሃኑ ጁላ የምንዋጋው ለደሞዝ አይደለም፣ የኛ ገቢ ከህብረተሰቡ በላይ አይደለም በማለት ሰራዊቱ የተለየ ገቢ እንደማገኝ አስረድተዋል። ጦርነት አንፈልግም የሚሉትን ቃላት ደጋግመው የተጠቀሟቸው ፊልድ ማርሻሉ በሰላም ልማትና ብሔራዊ ጥቅም የመጣን ግን መዋጋት አለብን፣ የተደራጀ ነው፣ የታጠቅነው ለዛ ነው ሲሉ አጽንኦት ሰጥተዋል። በተያዘ ሌላኛው መረጃችን በኬንያ የኢትዮጵያ አምባሳደር ከፍተኛ የጦር መኮንን የሆኑት ሌተር ጀነራል ባጫ ደበሌ የአሰብ ወደብ ጉዳይ አዲስ አጀንዳ ለመሆኑን ከዚህ ቀደም በጠቅላይ ሚኒስትር አብይ አህመድና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ መካከል መግባባት ላይ የተደረሰበት ጉዳይ እንደነበረ የሚጠቁም መረጃ በትግርኛ ቋንቋ በመጻፍ በማህበራዊ ትስስር ገጻቸው ካሰፈሩ ከቀናት በኋላ በትላንትናው ዕለት ዝክረ ሰሜን ዕዝ ምክንያት በማድረግ ከአንድ ሚዲያ ጋር ቆይታ ባደረጉበት ወቅትም በድጋሚ ስለ አሰብ እንዲሁም ስለ ህወሓት ያልተሰሙ ተግባሮችን ተናግረዋል። አሰብ የኢትዮጵያ ነው፣ አሰብ የኤርትራ ሆኖ ያቅም ያሉት ጀነራል ባጫ በባለፈው በትዊተር ገጽ ላይ የለጠፍኩት ጽሑፍ አንድም ግራ የሚያጋባ ነገር የለውም ሲሉ ገልጸዋል። አሰብ በሸፍጥና በጉልበት ነው ከኢትዮጵያ እጅ የተነጠቅነው፣ እኛም ለአሰብ ብለን አንጓጋም፣ ነገር ግን ለህልውናችን ስንል የትኛውም አይነት ውጊያ እናካሂዳለን፣ ቀይ ባህር ደግሞ የህልውና ጉዳያችን ነው ሲሉ ኢትዮጵያ ወደ ቀይ ባህር ተጠቃሚነቷ መመለሷ እንደማይቀር በድጋሚ አረጋግጠዋል። በዚህ ረዘም ባለ ቆይታቸው ወቅት ስለ ባህር በር ጥቅም በሰፊ ያብራሩ ሲሆን ሁሉም ትውልድ የራሱን አሻራ አሳርፎ ነው የሄደው፣ ይህም ትውልድ እድለኛ ነው፣ ኢትዮጵያን ወደ ቀይ ባህር ተጠቃሚነት የመመለስ ዕድል ተሰጥቶታል ሲሉ ወጣቱን የሚያነቃቃ ንግግር አድርገዋል። ጀነራል ባጫ በሰሞነኛው የክስ ልጥፋቸው በትግርኛ ቋንቋ ባሰፈሩት ጽሑፍ ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ ጋር በሚሊኒየም አዳራሽ በተካሄደ አንድ ዝግጅት ላይ እኔና ይሱ የምንጋራው አሰብ ነው ማለታቸውን ማስታወሳቸው ይታወቃል። ጀነራሉ በዚህ ልጥፋቸው ላይ አክለውም ፕሬዝዳንት ኢሳያስም ይህንን ሐሳብ እጃቸውን ግንባራቸው ላይ በማድረግ በመደገፍ ምልክት አሰብ ለኢትዮጵያ ሕዝብ ለማካፈል እንደሚስማሙ ገልጸው ነበር ያሉ ሲሆን በዚህ መሰረት የአሰብ ጉዳይ አሁን በድንገት የተነሳ አዲስ አጀንዳ ሳይሆን ከዚህ ቀደም በሁለቱ መሪዎች መካከል መግባባት ላይ የተደረሰበት እንደሆነ መናገራቸው ይታወሳል። አሰብ ከእጃችን የወጣው አዲያሎ በነበረው እንዲሁም በዋናኝነት 4 ኪሎ በነበረው መንግስት ሴራ ነው ያሉ ሲሆን በቅርብም ወደ ቦታችን እንመለሳለን ሲሉ አቋማቸውን አንጸባርቀዋል። ታዲያ በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ በዚህ ዝክረ ሰሜን ዕዝን በማስመልከት ከሚዲያው ጋር ቆይታ ባደረጉበት ወቅት ከባህር በርና ከአሰብ ባሻገር ዕለቱ ታስቦበት ስለዋለው የሰሜን ዕዝ ጥቃትና ስለ ህወሓት ክህደት እንዲሁም የህወሓት ጦር ስለፈጸመው ግፍና በደል አሳዛኝ በሆነና ልብን በሚነካ መንገድ አስረድተዋል። ህወሓት መከላከያ ሰራዊቱ የትግራይ ሴቶችና እናቶችን ደፍሯል ብሎ የሚያወራው አስቦበትና ተዘጋጅቶበት ራሱ የፈጠረው ድራማ ነው ያሉ ሲሆን እሳቸው ከሚመሩት ጦርም በጣት የሚቆጠሩ የሰራዊቱ አባላት በመድፈር ወንጀል ተጠርጥረው እንደተቀጡ ገልጸዋል። እኔ ከመራው ጦር 16 ያሉ በመድፈር ወንጀል ተጠይቀው ለፍርድ ቀርበዋል ያሉት ጀነራል ባጫ ደበሌ ህወሓት የፈጸመው ግፍና አሰቃቂ ተግባር በመንግስት የማይወራው መንግስት ሆደ ሰፊ ስለሆነ ነው ሲሉም አስረድተዋል። ህወሓት የሀገሪቱ የጦር መሳሪያዎች እንዳለ ትግራይ ስር ነበሩ፣ እነሱን በአግባቡ ለፈለገው እኩይ ተግባር ተጠቅሟል ያሉ ሲሆን የህወሓት ጦር የመከላከያ ልብስን ለብሶ ትግርኛ ተናጋሪ ያልሆኑ የማረካቸውን ወታደሮችን የራሱን ዩኒፎርም አልብሶ ቪዲዮ እየቀረጸ መከላከያ የገደለ ለማስመሰል እየገደለ ድራማ ይሰራ ነበር ሲሉም ጠቁመዋል። አክለውም የህወሓት ተግባር በዚህ የሚያበቃ አይደለም፣ የመከላከያ ልብስ ለብሰው የራሳቸው ሴቶችና እናቶችን እየደፈሩ በነጮች ዘንድ መከላከያ ላይ ጥቁር ጥላሸት ለመቀባት ሞክረዋል ብለዋል። የህወሓት
በተግባር ተነግሮ የሚያልቅ አይደለም ያሉት ጀነራል ባጫ ደበሌ የሰሜኑ እዝ ጥቃት መቼም ከልባችን አይጠፋም፣ የተሰዉ ልጆቻችንም ሁሌም በልባችን ይኖራሉ ሲሉ በቁጭት ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።